ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም የምትገኙ የጎኪቲው ቤተሰቦች እንደምን አደራችሁ፣ እንደምን አረፈዳችሁ። በያላችሁበት ሁሉ የሰው ዘር በሙሉ ሰላማችሁ ብዝት ይበል። እንግዲህ በተለይ በሳውዲ አረቢያ የምትገኙ የቤት ሰራተኞች እንግዲህ መልካም ዜና ተሰምቷል። ይህንን እንግዲህ ተጠቅማችሁ በተለይ ከ9 ቀን በኋላ ጀምሮ በጃንዋሪ 1 ጀምሮ ከትላንትና ዲክሰምበር 22 ነው የወጣው ማለት ነው። ይሄ ዜና መረጃው ከወጣ ቆይቷል። ነገር ግን በግዴታ አረቦች ተግባራዊ እንዲያደርጉ መልእክት ተላልፎላቸዋል ማለት ነው ይመስለኛል። ከዚህ በኋላ እንግዲህ አንድ ሰው ገንዘብ ከለከለኝ ቢል በእነሱ ላይ ይመስለኛል ችግር የሚፈጠረው። ህጉም እሱን ለመከታተል ኤሌክትሮኒክስ ወይ ደግሞ በዲጂታል ራሱን የቻለ ባንክ በዛ ሲስተም እንዲያስገቡ ሁለቱ መንግስታት የኢትዮጵያ መንግስት እና የሳውዲ አረቢያ መንግስት ስምምነት አርግተው በእርግጥ የዛሬ 3 ዓመት ዌኒሲሪ ላይ ስምምነቱን ቢያደርጉም እንደ ግዴታ ግን ከ9 ቀን በኋላ በፈረንጆቹ በአዲሱ አመት ግዴታ ተግባራዊ እንደሚሆን መልእክት ተላልፏል። እስኪ መልእክቱን እናዳምጥና መልሰን እንገናኛለን ማለት ነው። የሳውዲ አረቢያ ተቀጥሮ ለሚሰሩ ኢትዮጵያውያን በጎ ነገር ይዞ የመጣ መረጃ ከሳውዲ የሰው ኃይልና ማህበራዊ ልማት ሚኒስቴር ተሰምቷል። እንደ ሚኒስቴሩ መረጃ በሀገሪቱ በሚገኙ የቤት ሰራተኞች የደሞዝ አከፋፈል ላይ መሰረታዊ ለውጥ መደረጉን የታወቀው ከ9 ቀን በኋላ በአዲሱ የአውሮፓውያን ዓመት ጃንዋሪ 1 ጀምሮ የቤት ሰራተኞች ደሞዝ በኤሌክትሮኒክስ እንዲሆን የሚያስገድድ መመሪያ ነው የወጣው። መመሪያው ከወጣ ቆየት ቢልም አስገዳጅ ተግባራዊነቱ ግን በፈረንጆች አዲስ ዓመት የመጀመሪያው ቀን ጀምሮ የሚተገበር ነው። በአዲሱ መመሪያ መሰረት በሳውዲ ያለ ማንኛውም አሰሪ ለቤት ሰራተኞች የሚከፍለውን ደሞዝ በጥሬ ገንዘብ መስጠት የሚከለከል ሲሆን ክፍያው በይፋ ኤሌክትሮኒክስ የክፍያ መስመሮች ብቻ እንዲከናወን ይደነግጋል። ይህ ውሳኔ በተለይ በኢትዮጵያና በሳውዲ አረቢያ መንግስት መካከል እንደ አውሮፓውያን አቆጣጠር በ2023 የተፈረመውን የሁለትዮሽ የስራ ስምምነት ተከትሎ ወደ ሀገሪቱ ለገቡ ከግማሽ ሚሊዮን በላይ ኢትዮጵያውያን ትልቅ የምስራች ነው ተብሎለታል። አዲሱ አሰራር የሰራተኞችን የደሞዝ መብት ከማስከበር በተጨማሪ ለውጭ ሀገራት የቤት ሰራተኞች መብት መረጋገጥ የሚጥር ነው ተብሎለታል። መመሪያው ክፍያዎች በወቅቱ መፈጸማቸውን የሚያረጋግጥና በአሰሪና ሰራተኛ መካከል የሚፈጠሩ የክፍያ አለመግባባቶችን በዘላቂነት የሚፈታ ነው ተብሏል። እንደ ሳውዲ የሰው ኃይልና ማህበራዊ ልማት ሚኒስቴር ገለጻ የደሞዝ ክፍያ የሚፈጸመው ሙሳነድ በሚሰኝ የዲጂታል መድረክ አማካይነት በታወቁ ባንኮች ወይም የዲጂታል ገንዘብ ማስተላለፊያ መተግበሪያዎች በኩል ይሆናል። ሰራተኞች ደሞዛቸውን በጥሬ ገንዘብ መጠቀም በሚፈልጉበት ጊዜ በስማቸው በሚወጣ ማዳ በሚሰኝ የባንክ ካርድ አማካይነት በማንኛውም የገንዘብ ማውጫ ማሽን ኤቲኤም መጠቀም ይችላሉ ተብሏል። ይህም ሰራተኞች ያጠራቀሙትን ገንዘብ ደህንነቱ በተጠበቀ ሁኔታ ወደ ሀገራቸው ለቤተሰቦቻቸው እንዲልኩና የስራ ውላቸው ሲጠናቀቅ የሚገባቸውን ጥቅማ ጥቅም በቀላሉ እንዲያገኙ እንደሚረዳቸው ተገልጿል። ይህ የዲጂታል ክፍያ ስነ ስርዓት እንደ አውሮፓውያን አቆጣጠር ከሐምሌ 2024 ጀምሮ ደረጃ በደረጃ ተግባራዊ ሲደረግ የቆየ ሲሆን ከጥር ጀምሮ ግን ለማንኛውም አሰሪና ሰራተኛ አስገዳጅ ይሆናል። ውሳኔው የሳውዲ አረቢያን የቤት ሰራተኛ ዘርፍ ዘመናዊ ለማድረግና የሰራተኞችን ሰብአዊና ቁሳዊ መብቶች ዓለም አቀፍ ደረጃውን በጠበቀ መልኩ ለመጠበቅ የሚደረገው ጥረት አካል መሆኑን መረጃው አመልክቷል። ስለዚህ ተመልካቾቼ እንዳዳመጣችሁት ነው ማለት ነው። በተለይ አሁን ላይ ከኢትዮጵያ አዳዲስ ስለሚመጡት እጅግ መልካም ዜና ነው። አብዛኛው ከፍያለሁ ሰጥቻለሁ ብሎ በደሞዝ ምክንያቱም ከዚህ በኋላ ሲስተሙ ላይ ያስገባሉ። በዛ ሲስተም ብትፈልግ እንኳን ሄዳ በኢቲኤም ወይ ደግሞ በካርዷ ማውጣት እንደምትችል ያቺ ሰራተኛ ከዚህ በኋላ አብዛኛው እንግዲህ ደሞዝ ተከልክሎ የ5 ዓመት የብዙ ዓመት አውቃለሁና ይሄን ለመቅረፍ ይመስለኛል ከዚህ በኋላ እንግዲህ አስገብቻለሁ ብሎ ሊያጭበረብሩ የሆነ ነገር ቢሞክሩ እንኳን ሲስተሙ ይታያል። እዛ ላይ ካላስገቡ እንግዲህ ተጠያቂነታቸው አረቦቹ ናቸው ማለት ነው። ስለዚህ ሁላችሁም ይሄንን ቪዲዮ ሌሎቹ ጋርም እንዲደርስ ሼር አድርጉላቸው፣ ይስሙት፣ ይወቁት። ከዚህ በኋላ በግዴታቸው ወደው ሳይሆን በተለይ ኮንትራት ለመጣችሁ ህጋዊ ሆናችሁ ለምትሰሩ እጅግ መልካም ዜና ነው ማለት ነው። ስለዚህ ሁላችሁም አብዛኛው ታውቃላችሁ ደሞዝ ተከልክሎ ሲያለቅሱ ሲያነቡ እድሜያቸው ምናቸው ገርጥተው ወይ ከጤናቸው አይሆኑ ወይ ከብዙ ነገር እንትን ብለው ሲገጥሟቸውና ስለዚህ ይሄ ድል እንግዲህ እንደ እግዚአብሔር ፍቃድ ከዚህ በኋላ ለምን የሰው ልጅ ትንሽ ብርም አይሆንም ያቺ የሚያገኛትን
በጊዜ ቢያገኝ ተስፋ ይኖረዋል። ስለዚህ እነሱ ግን ስራን እያስጠገረሩ ተስፋችንን የሚገሉትና ይሄ ነገር ከዚህ በኋላ ይቀረፋል የሚል እምነት አለኝ። ሁለቱ መንግስታት ከተማከሩበት ብዙዎቹ በኤጀንሲ በኩል ብር በቅርቡ አንዷም ወደ ኤጀንሲ ደውላ ክስ መስረታ 10 ሺህ ሪያል የተቀበለች አውቃለሁ። የቅርብ ጓደኛዬ እዚህ ሪያድ ውስጥ ማለት ነው። በዚህ አጋጣሚ ይህንን ያደረገው የመጣችበት ኤጀንሲ ነው። አንዳንድ ኤጀንሲዎች ደግሞ በጣም ሰው የሆናችሁ አላችሁ በቃና ቴንኪው ለማለት እንፈልጋለን። ልጅቷ ምንድን ያደረገው ሰዎቹ ተከሰሱ፣ ለህግ ቀረቡ። ገንዘቧን የ10 ወር አልሰጡም። የ10 ወር 10 ሺህ ሪያል ቆጥረው አስረክበው እነሱ ህግ መሰረት ተቀጥተው ልጅቷን ከዛ በኋላ ማስገባት ሳይሆን ኮንትራቷን አድሰው እንደገና ስራ እንድትሰራ ነው ያሰማሯት ማለት ነው። ገባችሁ? ይሄም አለ። ልጅቷ ከዛ ቤት ጠፍታ ክስ የመሰረተችው ቀጥታ ኤምባሲ ላይ ሄደ። በእውነት አንዳንድ ልባም ሴቶች አሉ። ከእንደዚህ አይነት ሴቶች ቆራጥነትን መልመድ አለባችሁ ብዬ አስባለሁ። ጠፋችሁ አይደለ? ገንዘባችሁን ትታችሁ ጠፍታችሁ በዛው አትጥፉ። ወደ ኤምባሲ ወደ ህግ ሄዳችሁ የመጣውን ለመቀበል ዝግጁ ሁኑ እንጂ ፈርታችሁ ወደ ኋላ ትበሉ። ይሄው እሷን ፈርታ በዛው ጠፍታ ብትቀር ኖሮ ይሄ ገንዘብ ቀርቶ፣ ነገር ግን እያንዳንዷን ቆጥሮ ነው ያስረክባት ማለት ነው። ስለዚህ ወደ ሀገሬ ልጆች ኩኪቲው በሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ አበረታቱኝ። አመሰግናለሁ።